ማሚ ቤት ሲመጣ ውጭ ነበርና ከስራ ሲገባ ቤት ለኪሱ ኮንዶም አገኘ። አኪሱ ኮንዶም አገኘ። አሮን ዘድንሳ ምን እሺ ደም ይደታንሽ እንዴ ምን አለቷን ነው ማሚ ለምን ያሳይ ማሚ ጋር ይዘት ይደውልህ ከሆነ እንጣላለን። ለምን አራ ማሜታው አራ እንዴ አሪፍ ብታውቅ ምን ችግር አለው? ብታውቅ ምን ችግር አለው? ያደረከው ነገር ትንሽ ያሳፍራል። ያስፈራል። በጣም ነው የሚያስፈራው። ዛሬ ማለት ነው በሚገርም ስጦታ ነው የመጣ ነው። ትልቅ ሰርፕራይዝ አለ ለማሚያ። ስለተባበርከኝ አመሰግናለሁ። ተባብሮኛል። አሻራ አለ እና ለማሜ በጣም ትልቅ ሰርፕራይዝ በህይወቱ መቼም የማይረሳው ማንም ሰጥቶት አያውቅም ብዬ አስባለሁ። እንደዚህ አይነት ሰርፕራይዝ ማንም አድርጎት አያውቅም፣ ተሰጥቶት አያውቅም። ኢቭን ነክቶት አይቶት የሚያውቅ እራሱ አይመስለኝም። በህይወቱ ለመጀመሪያ ጊዜ ነው የሚመስለኝ እኔ እንደሚመስለኝ። እኔም አልነካሁትም። እኔም ነክቼው አላውቅም። ሰው ነው ያመጣልኝ። ያስቀለው ላድርግ ሰው ነው ያመጣልኝ እና በጣም ትልቅ ሰርፕራይዝ ለማሚ ያለኝ መቼም አይረሳውም። በህይወቱ የመጀመሪያ ጊዜ ነው እንደዚህ አይነት ሰርፕራይዝ ሲደረግና እዚህ ኪስ ውስጥ ሰርፕራይዙ አለ ውስጥ ነው ያለው። እቺንም ብር ጨምሬ ያስቀምጥበታለሁ ለሰርፕራይዙ እንዲያግዘኝ ማለት ነው። በጣም ታስፈልጋለች። ያለዚህ ባዶ ነው አይመጣውም ሰርፕራይዝ አይደል? ለዛ በጣም በጉጉት እንደምጠብቁ እርግጠኛ ነኝ በጣም እና አብረን የሄሮን ቤተሰቦች ሰላም ብያለሁ። እኔ ራሱ ሰላም አላልሽም አንቺ? እንዴ ደስተኛው እየሳኩ በጣም የሚያስቅ ነገር ስላይ ስለነበርኩ ረሳው። እንዴት ናችሁ የኔ ሽቅርቅሮች? ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ በጣም ደስተኛ ነኝ። ዛሬ ያያችኋት በጣም ፈታ ብላለች። የሚያስቅ ነው። ሁላችሁም እንደምትዝናኑ እርግጠኛ ነኝ። በጣም የሚያዝናና እናንተም ሰርፕራይዝ ትሆናላችሁ ብዬ አስባለሁ። ጠብቁ፣ አብረን እንያለን። አብረን ያለን እስከ ፕሮግራሙ ፍጻሜ ቤተሰቦች። ይሄ በቃ በዓለም ታሪክ ማን ነው በማሚ ህይወት ታሪክ የመጀመሪያውና ትልቁ ሰርፕራይዝ ነው የሚሆነው። እስከዛው እንዘጋጃች። ያበደ ነው መሆን ያለበት። ደግሞ ሰርፕራይዝ ስለሆነ አያውቅም። ስለማያውቅ በድብቅ ነው የምንቀርጸው። አያውቅም። ካሜራውን ካየ ይበላሽብናል። እንዳይበላሽብን ረስቼው ከስራ ሲመጣ ወይ ከውጭ ሲመጣ የሚቀይረው ልብስ ይሄ ነው። ቤት ይመጣ ቱታ ነገር ይቀይራል እና ከቱታዎቹ መሀል አንዱ ነው። እዚህ አውጥተን እናስቀምጥለታለን ከቁም ሳጥኑ ውጭ ማለት ነው። እንዳገኘው እንዲለብሰውና ከቁም ሳጥኑ ውጭ አውጥተን ነው የምናስቀምጥለት። ያገኘዋል፣ ይለብሰዋል ብዬ ተስፋ አደርጋለሁ። ባይለብሰው ራሱ ሌላ ቢለብስ አያምርብህም። ብሩንም ራሱ እኮ ብዙ ነው ያገኘነው። ብሩ እዚህ ነው እና ባይለብሰው ራሱ ማለት ነው የለበስከው አያምርም ቀይር እለዋለሁ። እና ለመቀየር ምናምን ሲሞክር አልጋ ላይ ያለውን ልበስ እለዋለሁ። ግዴታ ይሄን መልበስ ስላለበት እሱ ራሱ ይሄን ለብሰው ሲመጣ ላይ ለብሰው ይችላል እንዴ? አዲስ ጧት ነው የለበሰው። ይሄን ጧት የለበሰው ማታ ይለብሳል። በቃ እንደዛ እኮ አንተ እርግጠኛ ሆነ ስለሰጠኝ ነው። ኢንኬስ ምናልባት ላይ ለብሰው ይችላል። ካለበሰው ግን እንዴትም እንዲለብሰው እናደርጋለን። ይሄን መልበስ አለበት። ይሄን ብር ማግኘት መውሰድ አለበት። ይሄ ብር እና ውስጥ ያለው ሰርፕራይዝ በጣም ትልቅ ቦታ አለ። ትልቅ ቦታ አለው እና በቃ አላጓጓችሁ ባይጓጉ ይሻላል አይደል? አዎ ባይጓጉ ይሻላል። በቃ ያለውን ነገር ቶሎ ሳይመጣብን ግን ማወቅ ያለባችሁ ማለት ነው እኔ አይደለሁም ሰርፕራይዙን የገዛሁት። እኔ ለሰርፕራይዙ ሄጄ ለመግዛት ትንሽ ብቁ አይደለሁም። እኔ አልገዛሁም፣ ሰው ነው የገዛልኝ። የተባበረኝን ሰው አመሰግናለሁ። በጣም የተባበርከኝ ሰው ቴንኪዩ፣ አመሰግናለሁ። እና አብረን እናያለን። እሺ እንዳይመጣ እኔ አልገዛው ወይ እሱ አይደለም፣ እሱም አልገዛ። እሱ አይችልም፣ ሄዶ መግዛት አይችልም። አትችልም አይደል? አቅሙ የለም። እንደ ጓጓስ አቃለ ምን ይሁን እያላችሁ ነው። አብረን ነው የምናየው። እንጠብቀው። እስከዛ ማውራክ ነገር አለ ምናምን እለዋለሁ። ወሬ ፈጣጥራለሁ። ማይሆን የሚሆን ነገር ላደርግ እችላለሁ። እንዳይታዘቡኝ ነው። እዚህ የተባበርከኝ በድጋሚ አመሰግናለሁ። አብራችሁን ቆዩ ያቸው። አብራችሁን ቆዩ፣ የትም እንዳትሄዱ። ደርሷል መሰለኝ። ስልኩን ደግሞ ማለት ነው ካሜራ እንዳያስኩ እንዳይታወቅ ደርሷል። በር እያንኳኳ ነው።
አንተ ምንድን ነው ቶሎ አትመጣም እንዴ? ምንድን ነው የምታስጠብቀኝ? ስንት ሰዓት ጠበቅኩ? ማነው ስንት ደቂቃ ጠበቅኩ? በአስቸኳይ ነው የተፈለገው። በአስቸኳይ መምጣት አለብህ። እንዴ ማወራክ ነገር አለ፣ ማማክርህ ጉዳይ አለ። በሰላም ነው? በሰላም ቁጭ በል እንጂ። እሺ ቋንዴ በለበል ፊት ለፊትሽ ጫማ በነገራችን ላይ ሽታው ከባድ ነው ይባላል። አይ ደግሞ ሲሸት አላውቅም። ያንተ ጫማ ግን ምን እናድርግ? ካልካንተ እንጂ እኔ ሲሸት አላውቅም። ይዙ በምግብ አስጨነቀኝ። በቃ በምግብ ነው እስኪ እኔን አብላኝ። እሷን እንደምታበላ አንተን አብላ። እኔ በምግብ ሻይ በል ቡና ነው የቀረው። ቡና ላፍለስ ይለኝ አልፈልግም። ለኔ ሲሆን ሰላም እንዴ አንተ ሙያውን አድርቄላት ነው። ደክሞኛል ግን እስኪ እናውራና እናወራለን። በጣም ብዙ ነገር አለ። አምጣና ሳምቡሳ አምጣ እስኪ ሳምቡሳ። ኧረ ይሻላል። ሳምቡሳ ይባላል። አባባል ያስቀል። በሰላም ነው ይሮል። እኔማ በሰላም ነበር የፈለኩ። እኔማ በቀኝ እኮ እንዲጠገብኩ ስንቴ ነው የምበላው? ድመታችሁ አትበላውም? ሳምቡሳ ትበላለች እንዴ ድመታችሁ? በልታለች መሰለኝ። እንዳታመጣት እኔ እፈራለሁ። ምን ሆነክ ነው? እኔ እፈራለሁ። እስኪ ብላና ይብላ እንዲ ሲበላ ሳይ አስጎመጅ ግን አልበላም። አይ በቃኝ። በጣም ነው የጠገብኩት። እንዲ ቁልፌን ከፍቼ ነው የሚጠቀምቱ። በጣም ነው የጠገብኩት። ድመታ ሸተተችን። ኧረ አይደለም። ምን ነው የት ሄደክ ነው? ልብስ እዚህ ጋር ሳልነበረኝ እንዴ የተሰጣ አስገብቼልህ እኮ አጣጥፌ ላምጣልህ መሰለህ? ላምጣልህ ነው። ልብስ መቀየር ፈልጎ ነው እኮ ቱታው ላምጣልህ። ልብስ መቀየር ፈልጎ ነው። አሁን ይዘድ አሳምቡሳ ጋር የምታታግለኝ ምንድን ነው? አንጀቴን ለማድረግ ነው። አልጣፈጠህም? አሁን ቀዝቅዞ ነው። በነገራችን ላይ ሄሮን ያመጣችው አሳምቡሳ ነው። ገዝታ ከውስጥ ይዛ ገዝታ መጣች። ቆንጆ ነው። አሪፍ ነው። ሰው ቤት ባዶ አይመጣም ብዬ ነው። ኬክም ይዤ መጥቻለሁ። ግን ኬክም መጥቷል፣ ግን በላ ነው። ኬኩን ምንም ማድረግ አንችልም። ስለቆየ ነው። ቆይቷል። የራሱ ጥፋት ነው መቆየቱ። ቶሎ ነው ያልኩት እኔ። እያወራህ እንጂ መሀመድ እያወራክ። ኧረ እንዴ ካልክስ እስኪ እንትን አምጣልኝ። ውሃ ላምጣልህ? እኔ ቀኑ እንዴት ነው? ውሎ እንዴት ነው? ፀሐዩ ግን በሰላም ነው እንደዚህ የሚያቃጥለው? በጣም ነው የሚያቃጥለው። በጣም ሙቀት አለ። ኧረ በስመ አብ። እዚህ ሀገር እኔ ዱባይ ይሞቃል፣ ግን ይሄ በጣም ነው የሚሞቀው። የምርሽን ነው? ያቃጥላል ፀሐዩ። እንዴ ከዱባይ ይሞቃል። ዱባይ እኮ ይሞቃል፣ እዚህ ግን ያቃጥላል እኮ። እዚህ ያቃጥላል ፀሐዩ። በዛ ላይ ደግሞ ያጠቁራል። አሁን ጠቆርኩ። ቤተሰቦቼ እየረሱኝ ነው። እናትና አባቴ ጠቆርሽ እያሉኝ ነው። ጠቆርኩ። ችግር የለም። እንዴ አውርተን ትበላለህ እና ለአብራክና ለአብራክ የቧንቧ ነው። አውጥታለህ። የቧንቧ ጠጣለህ። የቧንቧ ነው። ችግር የለበትም። ይጠጣ አውቀህ ነው። የቧንቧ ትጠጣለህ እንዴ? ከጠጣለሁ አልፈልግም። የእናትና የውሃ ክፍል ለሚባላል ነገሩ አንቺ አትጠጪም? ኧረ እጠጣለሁ በደንብ። ስለምጠጪ ነው የቡግር ምናምን የሚጣብሽ? የኢትዮጵያ ውሃ የኢትዮጵያ ውሃ ካልተስማማ ምናምን ፊት ሁላ በቃ ሰውነት አየሩ ነው እኮ። እኔ አየሩ ስላልተስማማኝ ነው። እዛ እኮ በቃ በጣም አልወጣም። እዚህ ግን ስዞር ስለሙ አይን በዛብሽ። አይን በዛብኝ አይደለም፣ ብዙ ቦታ ነው የሚሄደው። ለዛ ነው በጣም ብዙ ቦታ ሄዳለሁ። እሺ ምን ነበር እስኪ ንገሪኝ። ቱታናት ልብስ ምን ልብስ አትቀይርም?
ልብስ ቀይራለሁ ስላልክ ልብስን ቀይረ ምናምን እኮ ላወራክ እችላለሁ። ችግር የለውም። ልብስን ከቀየርክ በኋላ ማውራት እንችላለን። ተረጋግተህ ማውራት እንችላለን። አንዴም ማርፈድ አንዴም ማረፈድክ። ያረፈደ ሰው ምን ይችላል? እራሱ ግራ ገባሁ እኮ ምንድን ነው? በራሱ ቤት እኮ አዘዝ ነው አዘዝሽው አንቺም ይስማም እና ውሃው ነው ያልከኝ ነው ፊቴ ላይ ብጉር ያወጣብኝ። ኧረ ድመት አንተ ናት። ኧረ እኔ ድመት እፈራለሁ። ተው ኧረ ተው ድመት እፈራለሁ። ተው አሳሙሳ ልበላባለች። ድመት እንዴት ነው አሳሙሳ ይባላል? ደግሞ ታይናለች እየሳቀች ምን አይነት ደግሞ ነገረኛ ብታይ ድመቷ ከዚህ በፊት እኮ ቤት ስትመጪ አይቻላል መታ ገብታ ነበር። እንደዚህ ነገረኛ ቁጭ ነው ያለችው። ነገረኛ በቃ አልፋ አትቀመጥም። ከዚህ ነገራችን ያቺ ድመት በጣም ነገረኛ ድመት። እንዴት ነው በቃ ስለ ድመቷ ጸባይ ያለቀን የድመቷ ጸባይ አለች ውስጥ የጎረቤት ድመት እኮ ነው። ኧረ ማሜ ተው ኧረ ተዋት እንዴ ተዋት እንጂ እንዳታመጣብኝ ደግሞ። ኧረ ተው ይሰድኝ ተው በቃ ፈራኋት እኔ። ስትታይ ታስፈራራለች። አንዴ አይኗ በጣም ትልቅ ነው ያስፈራል። ድመቷ ግን ሰው ብትሆን ማለት ነው በጣም ተመቸች። አማላት ነው ሶፍት እኮ የለም። ሶፍት ገዝቼ ልምጣ ሶፍት ገዝቼ ልምጣ የለም ብዬሽ ነው እንጂ። ኧረ በኋላ ትገዛለህ በኋላ ትገዛለህ እንዴ? ያስፈልጋል ማሜ ትፈልጋለህ ሶፍት? አይ ደውዬለት ሶፍት ምናምን ስለው እኔ ደርሻለሁ ምናምን ነገር ስላለኝ እኔ በቃኝ። ግን ስትመጣ እገዛለሁ እንዴ? ሶስት አይሆንም ብቻ የበሉት ለአንተ ግን መብላት ይሄ አምጣለት ሶስት ይሆናል። ስበላ ማለት ነው። አምጣ በቃ ይዙ እንጀራ ያምጣ ይዙ ይምጣ። ቦርሳዬ የት ነው? ኧረ ቦርሳዬ የት ነው? ይዘድኝ ቦርሳዬ የት ነው ያደረኩት? ኧረ ተይው ችግር የለም። ኧረ እኔ እሰጣለሁ። ቦርሳዬ የት ነው ያለው? እንዴ ምን ችግር አለው? ወላሂ ያላቀም ስለዚህ ነገር አውዝ ቢላሂ ምንድነው? ምንድነው? ማሚ ምንድነው? ተሰቃይሽ ሳንጂ የሚያስቅ ነገር አለ እንዴ? እንዴ ምን ይሰራል ኪስ ውስጥ? አሳቂ እኮ ያስቅምና ይሄ የሚያስቅኝ እኮ ወንድሙ ነው። ይሄ ኪስ ውስጥ ምን ያደርጋል ይሄ? አረ ምንሽ ነው አንቺ ትስቃለሽ? ማሚ ምን ያደርጋል ኪስ ውስጥ? ስማም ቦል መንፈስ ቅዱስ ምን ያደርጋል? ማሚ እንደሚሰራው ኪስ ውስጥ? አረ ፈጠረሽን ያላቅም የሶፍቱን ብርን ጋግዛ። አረ እንዴ ቁጭ በል እናወራበታለን። እንዳትቀበለው ተው ይዘድና ጠጋበል ወደዚህ ና ጠጋበል ወደዚህ። ምን ይሰራል ኪስ ውስጥ ማሜ? ምን ያደርጋል? አረ ፈጠረሽ ይሩልኝ ምንም አላውቅም። ስለዚህ ምን ያደርጋል? አንተ ኪስ ውስጥ ምን ያደርግልሃል? ይሄው እንደዚህ አይነት ሰው ነው ማሜ። ምን ያደርግልሃል? ይሄ እንደዚህ አይነት ሰው ነው አንተ? ጭራሽ ይዘህ መዞር ጀመርክ?
ቤተሰብ ምን ስማም ቦልድ እናንተ በስም አረ እንዳትነግራቸው እንደዚህ ያደርጋሉ እንዴ ማሚ ምን ማለት ነው? ምን ይሰራል ኪስ ውስጥ እንዴ? ምን ይሰራል? ወይ ሸጣ አይ ሄሮን ወይ ጓደኞች ነው መስጠቱ ሸጣው የትኛው ጓደኛዬ እንዴ ሲጀመር ይዞ ምን ያደርግልሃል? ይሄ ያ ለተስፈሳ እንዳለ ጭራሽ አለው ሙሉ ነው ማሚ አትሰቃ አስቅ ምንም አይዝ ምን ያደርግልሃል? ምን ያደርግልሃል? እንዴ ይዘው እየዞርክ ነበር እንዴ? ይዘው ስትዞር ነበር። ኧረ በፈጠረሽ ይዘህ ምን እያደረገ ነው? ይዘው ስትዞር ነበር እኮ። ኧረ ባባ አለ ምንድነው ምን ያደርግልሃል? አይደለም ምን ያደርግለታል? ለምንድነው ይዞት የሚዞር ማሚ? ምን ያደርግልሃል? ኧረ በፈጠረሽ በተረጋጋ ሁኔታ ነው አይደለም ምን ያደርግለታል? ለዛው ምን ያደርግልሃል? ሶስት ሙሉ ምን ያደርግልሃል? ኧረ ከኪስ ይበል ለማውጣት ተረጋግተን እንጠይቀው አይደለም ምን ያደርግለታል? እሺ ተረጋጋኝ። ምን ያደርግልሃል? አሁን እዛው አድርገሽ አውሪኝ። ምን ስለታወቀብህ ነው? እኔ ተረጋጋለሁ። ይሁን አንድ ቀጫጫ ለፍስፍስ ጓደኛ አለውና ኧረ አላውቃቸውም ጓደኞቹ። ኧረ እባክህ ጓደኛ የለኝም ጓደኛ አይደለም። ኧረ የሆነ ፀጉሯን ጓደኛ አለው በእናትሽ ሆነ። ኧረ አላውቃቸውም። ኧረ ማሚ ምን ያደርግልሃል? ይህ ምን ሶስት ሙሉ ምን ያደርግልሃል? ቢያንስ አንድ እንኳን ቢሆን ችግር የለውም። ሶስት ሙሉ ምን ያደርግልሃል? እንደዚህ አይነት ሰው ነው አሁን። እሺ ምን ያደርግልሃል ማሚ? ይዘዲን ይሄን አሁን ይሄ ዝም ትላለህ? ምንድነው ካንተ የሚማረው እሱ? ይዘዲን ምንድነው የሚማረው ካንተ? ማለት ታናሽ ወንድም ነው። ጥሩ ነገር እኮ ነው ካንተ መማር ያለበት። አሁን ምን ያደርግለታል? ማለት እንዴት ኪስ ውስጥ ታረጋለህ? ቤት ውስጥ እንዴት ታረጋለህ? ቢያንስ ሱሪን ቢለብሰውስ ቢያገኘውስ? አሁን እንደውም ተጋለጥክ። እንደዚህ ይደረጋል ማሚ? በጣም ጥሩ ሰው ትመስለኝ ነበር እስከዛሬ እኮ ያደርጋል። ኧረ በስመ አብ ምን ያፈርብሃለሁ። ይሄ በጣም ነው የሚያሳፍረው። እስከዛሬ አድርጎ ያውቅም እንደዚህ። አሁን ይሄ በጣም ነው የሚያሳፍረው። በጣም የመጨረሻ ነው የሚያሳፍረው። አንተ ኪስ ውስጥ ይሄ ምን ይሰራል? አሁን ኮንዶም አንተ ኪስ ውስጥ ምን ይሰራል? እኔ ምን እኮ እሱ ነው ይገረመኝ እኮ ማን አስቀምጠው ታዲያ? ማሚ አንወሻሽ። ተው አንወሻሽ። ለምን ትዋሻለህ? እሺ ችግር የለውም። እሺ እንደውም ችግር የለውም። ራስን መጠበቅ ጥሩ ነው። ራስን መጠበቅ ጥሩ ነው። ይሁን በቃ ይሁን፣ ችግር የለውም። ግን ካንተ አልጠብቅም። ራስን መጠበቅ ጥሩ ነው። አለመንዘላዘል፣ እንደዚህ ራስን አለመጠበቅ መጥፎ ነው። ይሄን መያዝ እንደው አድርቄዋለሁ፣ ግን አንተ ኪስ ውስጥ ስላገኘው ነው እኔ ደበረኝ። ገብቶሃል? ራስን መጠበቅ እኮ ቆንጆ ነገር ነው። በቃ ሰው ጥሩ የተማረ ሰው ጥሩ ሰው አስተሳሰብ ግን አንተ ኪስ ውስጥ ማግኘቴ ነው አሁን የደበረኝ። እኔ አንተን ደግሞ በእንደዚህ አይነት መንገድ አላስብህም። ለዛ ነው እስካሁን ሳቅም እንደዚህ አይነት ሰው አይደለም ስላልሆንክም እንደዚህ ኮንዶም ይዞ እስከ መዞር ድረስ እኛ ያለም እንደዚህ አይደል እንዴ? ዘዲና ታዲያ ኧረ እንዳትሄድ እናወራበታለን። ቁጭ በል እናወራበታለን። እንዴ ኧረ በስመ አብ በጣም ነው የሚያሳፍረው ይሄ ማሜ። እኔ እኮ የደበረኝ ይዘማኝ ኪስ ውስጥ መገኘቱ እሺ ችግር የለውም። እንደ ወጣት እኮ ያስፈልጋል አምናለሁ። ሊያስፈልግ ይችላል። ግድ አድርግ እኮ አድርጋል እያለ ኪስ ውስጥ እኮ ነው ያገኘሁት ማሜ። አንቺ ግን አሁን እንደዚህ ተዋርጄ ነበር ጉዶኝ ነበር። አንቺ እንደዚህ ራሴ እንደዚህ ነገር ሁላ የለብኝም። ኧረ በጣም ነው ያፈርኩት። እንዴ ኪስ ውስጥ ኮንዶም ይዘህ መዞር ጀመርክ? ኧረ እኔ አሁን ቤተሰብ ቢያይ ምን ይላል? አንተ ቤተሰብን ማሚ በታይ ምናምን ትላለች። ነገራችን ላይ እናንተ ናችሁ እንደዚህ ብትሉት እንጂ እናትና አባቴ በጣም ያምኑኛል። ኦኬ ይዘህ ብትዞር ችግር የለባቸውም። ለምን ይዤ እዞራለሁ? ይሄ ከኔ ኪስ እንዴት እንደመጣ አላውቅም። እና እግር አለው ሻኔ እግር አለው ተራምዶ ነው የመጣው። ኧረ በጣም ነው የሚያሳፍረው ማሜ። በእውነት እኔ ካንተ አልጠብቅም። ያጠቃቀም መመሪያ ይላል። በስመ አብ ኧረ ይሄን እንኳን ምን ያደርግልኛል? አላነበውም። አንተን ማንበብም ያለብህ ኪስ ውስጥ የተገኘው አንተ ጋር ነው። አሁን እሺ ከማን ጋር ለመጠቀም ነው ይሄንን? ኧረ በስመ አብ በጣም ያሳፍራል። የምር ከልቤ ነው ያፈርኩብህም ያዘንኩብህም። ይዘግና አንተ ዝም ትላለህ እንዴ? አሁን ዝም ብለህ የምታየው ጉዳይ የሚታለፍ ጉዳይ ነው። ኪስ ውስጥ ወንድሙ ተናገርሽበት እንዴ? እንዴ እኔ ምን እናገርሃለሁ? አንድ ላይ አይደል ያገኘነው? አንድ ላይ አይደል ያገኘነው? ይዘዲን እኔ አንተ ያለህ ይዘዲን አበካት ይሄ ነው ለተኔ ኪስ ይያየ እንዴት ነው ማያም ነው? እስካሁን ድረስ እንደዚህ ነገር አይታል። እኔ ማውራው ነገር አይደለም። ማውራት ማለት ለምን አታወራም? ሂዳ አርፈህ ሶፍት ገዝተህ አይ ሄድም እንዴ ቁጭ ብላ ተራስ ይዘኛል ተራስ አይ ማለት ነው የምትቆጣው እንዴ? ለምን የምትቆጣው? ጥፋትህን ከሱም ሰው ይቆጣሃል እንዴ? ካንተ ምን ይማራል አሁን ይሄ ልጅ? ተቆጣኸው አሁን እኮ ይሄ ስለተገኘ በአፍረህ ነው
ችግር የለውም እኮ እኮ እንደማያቀኝ ሆነ እስከዛሬ እንደዚህ አይተህ ታውቃለህ ችግር የለውም በመጥፎ እንዳታይበት እሺ ሰው ራሱ መጠበቅ ስላለበት አሁን በክፋት እንዳታይበት ሰው እሱ ወጣት ነው ታላቅ ነው በእድሜ ይበልጣል ታላቅ ነው አይደል ስለዚህ ብዙ ህይወት ያለው ሰው ነው እና አንቺ በምን ተማመንሽ በምን እርግጠኛ እንዴ ኪስ ውስጥ የተገኘው አብረን አይደል እሱማ ነው ግን ሰው አስገብቶበት ቢሆን እሱን አላውቅም እየጠየኩት ነው እንደዚህ አይነት ነገር ኪስ ውስጥ ከሚያስቀምጥ ጓደኛ ማስተካከል አለበት እንደዚህ አይነት ነገር ከሚያረግ ሰው ጋር መዋል የለብህም ወይ አንቺ አሁን ስልኩን ተቀበያቸው የጓደኛውን ስልክ ተቀበይና ደውይለት እኔ አላውቀውም እኮ ጓደኛው ማን ነው እሺ ማን ሊያስቀምጥ ይችላል ያለብኝ ነገር ላይ ባቅሰው አይደለም ማን አስገብተው በቆሆነ እንዴ አቆጣጠራለሁ እንደዚህ ጓደኛ እንደዚህ አይነት ነገር የሚያስቀምጥ ምን እንድታረግ ተበላሽ ጥፋ ነው እንድትጠፋ ነው ፈጣሪ ስባረ በፈጠረሽ ያላደርግ አረ በጣም ነው የሚያሳፍረውን ከያዘው ሲጀመር አረ ያዘርዛ እንዴ ኪስ ውስጥ ነበር እኮ እንዴት ነው የሚያደርገ ኪስ ውስጥ ነበር አይደል እንዴ አረ በፈጠረሽ አረ ማሜ እንደዚህ አይነት ደግሞ እንደዚህ አትሁን ኪስ ውስጥ ነበር ከኪስን ያገኘ ነው ኪስ ውስጥ ነበር እኮ ማሜ ምን እንደምትለው ተው አረ በፈጠረሽ እንዴ አረ ተው በእናትህ ማሜ አረ በፈጠረሽ ይዘዲና አረብሽ ኪስ ውስጥ ምን ያደርጋሉ ለዛ አርጊ አሁን እንደ አክቹሊ ስለዚህ ነው ብታቂው ያወራሽ እኔ ተማርኩት ጤና ስለሆነ ነው ያወቅኩት እኔ ምን ያደርግልኛል አረ በፈጠረሽ ተይበና አረ በስማም እኔ በጣም ነው ይሄን አሁን እነ ማሚ ቢያውቁ እና አሪባቆ አረ እኔ አንተ በጣም ነው ያፈርኩት እኔ ሲጀመር ላማክር የመጣሁትን ጉዳይ ራሱ ትቻለሁ አረ ማን ነው ና ይዙ ቁጭ በል ና ቁጭ በል ይዘዲ ሄዶ ቁጭ በል እንጂ ሄዶ አረ ማሚ ቤት ሲመጣ ውጭ ነበርና ከስራ ሲገባ ቤት አኪሱ ኮንዶም አገኘ አኪሱ ኮንዶም አገኘ አረ ይዘዲንታ ለማሰር ደወለላት ማሚ ምን እሺ ደውይለት አንቺ እንዴ ምን ልትሆን ነው ማሚ አረ ባል እስኪ ያሳየኝ ማሚ ጋር ይዘዲን ደውለህ ከሆነ እንጣላለን ለምን አረ ማሚ ተው አረ እንዴ ብታውቅ ምን ችግር አለው ብታውቅ ምን ችግር አለው ያደረከው ነገር ክፈተው እስኪ ለምን አትክፈት ይዘዲን ተው እና ተነሳ አንተ ሲጀመር ለምን ምን ያደርጋል ክፈት እስኪ ልየው ማሚ ጋር ደውለሃል እንዴ እስኪ እና ያረከው ነገር ክፈታው እስኪ ልየው ኪስ እኮ ተገኘ እንትን እኔ ምን ላድርግሽ ክፈታው ልየው እስኪ እኔ ምን ላድርግ ተገኘ ኪስ እንደዚህ መጫወም ይቻላል እኔ ይሄን ነገር ነው ያላቀም እኔ ኪስ ውስጥ የለም እንደዚህ አይነት ነገር ታዲያ ማን ኪስ ውስጥ ነው ተገኘ እኔ ምን አውቃለሁኝ በቃ እኔ ጋር የለም እኔ አላስቀመጥኩም እንደዚህ አይነት ነገር እንዴ ታዲያ ተገኘ እኔ ኪስ ስለተገኘ ሄሎ ኪስኛ ስላገኘ ነው እንደዚህ እኛ እንደኛ እኛ ላይ ለምን የምትጮኸው ማሚ ልጁ ላይ ደግሞ ለምን የምትጮኸው እንዴ ይዘዲን እንትን በሉ ክፈተውና እስኪ ነው ማሚ ጋር ደውላለሁ እንዴ አውቆ ነው አልደወለም ታለቅስ ነው እንዴ ታዲያ አራምና ምን የሚታይ ነገር አለ እዚህ ቤት ታዲያ እዛች ውስጥ ምን ትታያለህ ታለቅስ ነው እዛች ውስጥ ምን ትታያለህ ተገኘክ ቤተሰብ ተገኘ ማሚ ተገኘ ስማኝ ማሚ ወላሂ ለምን አለ ይሄን ስራ ቤተሰብ ተገኘ ይሄን አገኘ ነው ሰርፕራይዙ ይሄ ነገር ነው እሺ እኔ ለቪዲዮ ብዬ ነው ያስኩት ለቪዲዮ ብዬ ነው አህመድ የምር እኔ እናቴ ከምትሰማብኝ እንደዚህ አይነት ነገር ጭራሽ አስቢው ሲል በሞት ነው መርጠው በፈጣሪ እንዴ ለታባ መጣው እኮ ልታለቅስ ነበር ይዘዲን ተባብሮኛል ምን ተሰማክ አገኘክ አንተ ብቻ አይደለም ፕራንክ የምታረገው ይዘዲን ተበቀይልኝ ብሎኝ ነው አይ ተበቀይልኝ በዚህ አላለም በዚህ መንገድ ሳይሆን አድርግ ያሰብሽ እንደዚህ አይነት አረ እኔ ጭንቅላቴ ላይ መጣ ምን ላድርግ እኔ ምን ላድርግ እኔ ገረመኝ ደግሞ ይገዛላሱ እና ዲፍ አንተ ልዩ ነው እንዴት ድፍረቱ ምናምን ስንት ብር ብከፍል ይገዛል እኔ አልከፈልኩትም በምን ልወጣ ይዘዲ በምግብ እንሰራለን እሷ እኮ ናት ያናደደ እኔ ምን አደረኩኝ እና ተገኝታል ምን ተገኝታል ወላሂ ኧረ በታይ ወላሂ በታኛል እንዴ ተውጪ እንዴ ያለቅሳል በነገራችን ላይ ደውሎ እንዴ ዲዛይለክስ ኧረ ተው እና ተገኝታል
ና ወደዚህ ጠጋበል። ልጅ ደብዶ የምትቀጠቅጠው ስትመጣ ድመቷ እንዴት ነው የምትሰማኝም? ጠጋበል። ይሄ ልጅ ከድመቷ ልዩ ፍቅር አለው። ከድመቷ ልዩ ፍቅር አለው። ይሄ ልጅ ድመት ይጠላ ነበር። ደግሞ አይኗ ጎላ ያለ ነው እና ቤተሰቦች ይሄ ነበረ ስጦታው። ሰርፕራይዙ ትልቅ ሰርፕራይዝ ነው። በህይወት ግን ይሄን ነገር ይዘው ምናምን ታውቃለህ? አታውቅማ? እኔ ገምቼ ነበር። የመጀመሪያ ጊዜ ነው ብያለሁ በህይወቱ። ድንግጥ ነው ያልኩት። በነገራችን ላይ ይሄ ኪሴ ውስጥ ሳይው የተሰማኝ ስሜት በቃ አሁን የሆነ ምን ብዬ እናገራለሁ? አንድ ብትጫኑ ለራሱ በቃ ማመኔ ነው መጨረሻ ላይ። ለምን ኪሴ ውስጥ ነው የተገኘው ይሄ ነገር? ምንድን ነው ማድረግ እችላለሁ? እኔ ሲጀመር እችላለሁ። ይሄ መቻል ሳይሆን በቃ ተሰጦ ነው። በቃ ሰው ልጅ ለማስደንገጥ እኔ እችላለሁ። በቃ ሀሳብ እንዴት ነው የመጣልሽ? እኔ እንጃ። ይዘዲንም አልይዝም ብሎኛል። እኔ ነኝ ያስኩት። ግን እኛ ስንማር እኔ ቤተሰቦች እኔ ሰውን ፕራንክ አደርጋለሁ እንደዚህ አለን። ግን እውነትም በነገራችሁ ነገር ሄሮድን በጣም ፕራንክ አደርጋታለሁ። አውቆ ነው አያደርገኝ። እኔ ፕራንክ አልደረግም። እኔ አውቃለሁ። ፕራንክ ስላችሁ የሆነ እንትን አይደለም ማለት ይሄ የተደረገው ነገር እውነት ለመናገር አሁን ምንድን ነው? እሺ እንዲያረከው እኮ እንዲያረከው ምንድን ነው? እሺ አሁን እኔ ለእናቴ ሊናገር መስሎኝ ኧረ በአላህ ጨለመ በቃ ህይወቴ። እንዴት ብዬ ነው አይኗን የማየው? አስቢው እስኪ እንዴት ብዬ ነው ድምጿን የምሰማው? ትርጉሙ ማሷ ያሰበችው በዛ ላይ ይሄ ከባድ ነገር ነው ስታይ አንተ። በዛ ላይ ደግሞ ለቤተሰቦች እኔ ቢደውል ለእሱ በጣም ትልቅ ሪስክ አለ። በዛ ላይ እሱ ደግሞ ይደነግጣል ይሄ ነገር ሲያይ። አንቺ የምትፈልጊው እኮ እሱ መደንገጥና እኔ መደንገጥ ነው የፈለኩት። አንተ ደግሞ ለእሷ በጣም አገዘ ወንድም አገኘው እኮ ብሔርተኝነት እኮ ነው። በቀይ በቅናት ከሆነ ጥቁሮች ብዛት አለ። አይደለም እኔ ሰሊናት መጣላለች። በነገራችን ላይ ቤተሰቦች ወገንተኝነት ነው ይሄ ወገንተኝነት ቀይ ስለሆነ ሰሊናት መጣላለች። ወገንተኝነት ነው። በዛ ነው እንጂ ብቻ ችግር የለውም። ዋናው ያሰባችሁ ተሳካላችሁ። እኔ ደስ ብሎኛል። ዲንክ ለማንኛውም ይጠቅማል። እመልሰዋለሁ የምር እና ይሄን ይመስል ነበር። በነገራችን ላይ አይ ሰው አስገዝቼ ነው፣ ሞተረኛ አስገዝቼ ነው። አትደብቂ ራስሽ የምር ሞተረኛ አስገዝቼ ነው። እኔ እፈራለሁ። እንዴት ነው ሄጄ የምገዛው? ማለት እዛ የሚሰራ ሰው ደወልኩለትና እቃ የሚያመጣልኝ ልጅ አለ፣ ምግብ ምናምን የሚያመጣልኝና ደውዬ ይገዛልሻል። እና ታዲያ ምን ብለሽ አስገዛሽ? እንዴ ቴክስት አድርጌለት ነው እፈልጋለሁ ይዘና አልኩት። ስለሚያውቃቸው ምናምን ነው መሰለህ፣ ከሚያውቀው ሰው ነው ይገዛል። እኔ አላውቅም ከማን እንደገዛ፣ ግን እንደዚህ ፈልጌ ነው ለቪዲዮ ምናምን ይዘልኝና አልኩት። ቪዲዮ ልሰራ ነው ብዬ ነግሬዋለሁ። ጓደኛዬ ፕራንክ ላደረገው ነው። ሰው ባይገዛ እኮ እንዴት ይገዛል? መደረግ ግን በጣም ያናድዳል፣ ይደብራል፣ ያናዳል። እኔ ግን ይቅር በለኝ ይቅርታ አፉ ተባባሉ። አባቴ ማፉ ይላል እሱ የደነገጠው ያለ በቃ ይሄንን ይመስል ነበር። ደስ ብሎኛል። አግኝቻለሁ። እኔ ሲጀመር እችላለሁ። ማሜን አግኝታችሁታል። ሲደነግጥ እንደዚህ ነው። እሱም በረሰች ራስ ሶፍት ምናምን አስቤዛ ትገዣለሽ። ችግር የለውም እኔ እገዛለሁ እንዳታስቡ። ይሄ ብር ግን ይቆይ። እንካ አመሰግናለሁ። እናመሰግናለን ከልብ አብራችሁ ስለቆያችሁ። እስከ መጨረሻው እንዳዩት እርግጠኛ ነኝ። እንገናኛለን።